እኔ ያረጋግጥኩላችሁ ነው። ምክንያቱም አንዳንድ ሰዎች ልዑል ምንድነው የተፈጠረው እውነታውን ነገር ምናምን እያላችሁ ነበረ። ምንም እዚህ ጋር ዲቴል የተለያዩበትን ነገር እንትን ላትሉ ትችላላችሁ። ግን በቃ ተለያይተዋል። ከዚህ በኋላ በቪዲዮ አይመጡም ማለት ነው። በምንም ነገር አይመጡም። በቪዲዮ አብሮም ላታያቸው ብዙ ነገር ላሰሙ ትችላላችሁ። ሄሉና ያብ ተለያይተዋል። አንላቀቅም ብያለሁ። አንላቀቅም ባልኩት መሰረት እያንዳንዷን ያየኋትን ክፍተት እንትን ብያለሁ ብዬ አስቤያለሁ እሱ ጋር ማለት ነው። ገብቷችኋል? ይሄ ነገር ነው አፈቀርካት ወደድካት ለምትሉ ሰዎች ያለኝ ምላሽ ይሄ ነው። እኔን አታውቁኝም። እዚህ ጋር ሄለን ጋር ባለ ጓደኝነት ነው ባክግራውንድ ምን ይኑረኝ እዚህ ጋር አሁንም ይፋም አላረግም። እኔ እናንተ እንደዛ እስከማስደብደብ ደረጃ የደረስከው እንዲህ ልትለያዩ ነው ወይ ብዬ ጠየቅኩት። የሚገርማችሁና ያው አንዳንዴ ፈጣሪ ካልፈቀደው አይሆንም ማለት ሄሉንም አውርቻት ነበረ። እሷም እንደዛ አይነት ምላሽ ነው የሰጠችኝ። በዚህ ልክ ቅናት ምን አስፈለገ? 3 አመት እያወቃችኋት ያለያ 4 ወር ምናምን እንትን ብላችሁ በዚህ ልክ ምቀኝነት ማን ስለሆነች ነው እሷ ምናምን ብላችሁ ቪዲዮ ትሰራላችሁ? ምን ማለት ነው እንደዚህ? እንዴ ሰው ነቻ እንዴ ውስጧ በጣም ንጹህ የሆነች ሴት ነቻ ሄለን ማለት ነው። እኔ ብዙ ነገር ለፍቻለሁ። ከዚህ በኋላ ወስጄ ሄለንን እንትን ምልበት ያብን ወስጄ እንደ ሽማግሌ ወስጄ ምለው ነገር የለኝም። ማርያምን ነው የምላችሁ። በቃ መሮኛል፣ ደክሞኛል፣ ሰው ነኝ፣ ይሰለቸኛል። ገብታችኋል አይደለ? ማረግ ያለብኝ የጓደኝነትን አርጋለሁ። እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች አላችሁ? እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም። ጨጓራችሁ ይፈጫል? እንዴት ነው ሰፈር መንደሩ ሀገሩ ሰላም ነው? እኔ ጋር ሁሉ ሰላም ነው ውዶች። ሲመቸኝ እስኪ በቪዲዮ ዛሬ ልምጣላችሁ ብዬ ብቅ ወደ እናንተ ሐሳቤን ልስጥ ብዬ ነው። ግንባር ለግንባር አይን ላይን ሲተያዩ ጥሩ ነው፣ ነገር ባይን ይገባል የሌለ ሀገሬ ሰው። እናም እስቲ እንግዲህ ዛሬ ልዑሌ ጠንበለሌ ትናንትና ማታ አንድ ቪዲዮ ለቆላችኋል። እንግዲህ ቪዲዮውን አይታችሁታል ብዬ አስባለሁ። የመሰላችሁን ሐሳብ ለመስጠት ሞክራችኋል። የኔ ጠንበለል፣ የኔ ልበ ቆራጥ ጀግናው አይመልስ አንተ እኮ አትመልስ። እውነቴን ነው የምነግርህ። እናም ደግሞ የእህቱ መከታ ነው የእህቱ መከታ። ምንም እየመረረሽ አዳሚ ትውጪዋለሽ። አትንጣጪ እኝኝኛ አትበይ። በቃ ሁልሽም እውነቱን እየገባሽ እውነቱን ልትውጭ የሚገባው ነገር ቢኖር ልዑል የሄሉ መከታ ነው። ከመጀመሪያው ጀምሮ አመጣጣቸውን ካያችሁት ከያብ ጋር የነበረውን ነገር ሲከራከር የነበረው ብዙ የሚያውቃቸው እውነት ስለነበሩ ነው። ብዙዎቻችሁ ግን እንዳያችሁት ልዑል ሄሉን ስለሚያፈቅራት ነው አላችሁ። እስኪ አሁን ታዲያ እንግዲህ ሄሉ ነፃ ናት። እስኪ ልዑልና ሄሉ አንድ ላይ ይሁኑ። የዛኔ ሄሉንም ሆነ ልዑልን መውቀስ ትችላላችሁ። ኦኬ። አንዳንድ ጊዜ የምናያቸው ነገሮችና እኛ የምንገምታቸው ነገሮች ብዙ ልዩነት አላቸው። ሰዎች የራሳቸው እይታ ሊኖራቸው ይችላል። ይህንን አልክድም አልቃወምም። ግን ደግሞ አንዳንዴ የምታዩትን ነገር ቆም ብላችሁና ገለጥ አድርጋችሁ ማየትና ማሰብ ይኖርባችኋል ብዬ አስባለሁ። የምታስቡት ነገር ከእውነት የራቀ ውሸት ስለሆነ ነው። ልዑል መጀመሪያውኑም ቢያፈቅራት ኖሮ አሳልፎ ሌላ ሰው አይሰጣትም። አንድ ምክንያቱም እሱ ነው አይደለ? ቪዲዮ ላይ እንግዲህ ከኋላ የመጣችሁ ከሆናችሁ ኮሜንት የምጽፉት ፈጣሪ ሆናችሁ አብራችሁ ግን ከመጀመሪያው ጀምሮ እያያችሁ የመጣችሁት ግን ካያችሁት ልዑል ነው ያብና ሄሉን ቁጭ አድርጎ የሆነ ቀን አገናኝቶ ፍቅራቸው እንዲቀጥል ያደረጋቸው በይፋ። ስለዚህ ልዑል ለሄሉ ልዩ ስሜት ቢኖረው ኖሮ ያንን አያደርግም ነበር። በነገራችን ላይ እኔ የገጠመኝን ልንገራችሁ በዚህ አጋጣሚ ማለት ነው። አንድ በጣም አብሮ አደግ ጓደኛ ያለ እኔ እስከማውቀው ድረስ ወንድሜ ነው፣ እሱም እስከሚያውቀኝ ድረስ ወንድሙ ነኝ። በቃ ፋሚሊ ለፋሚሊ ይተዋወቃል። መጀመሪያ እነሱ ተዋወቅን በትምህርት ምናምን ታውቃላችኋል። ረጅም ዓመታችን ነው። በእኔ የተነሳ ግን 2 ትዳር ፈቷል። ታውቃላችሁ፣ 2 ትዳር ፈቷል። ከነሱ የተለየ ጊዜ ሰጥቶኝ አይደለም፣ ከነሱ የተለየ እንትን ብሎልኝ አይደለም። እኔ ትዳርም ስለሌለኝ ስላላገባው በነገሮች ሁሉ ረዳዋለሁ። የሆነ ነገር ሲሆን ለምሳሌ ገንዘብ ብድር ሊሆን ይችላል ምናምን እየሰራው እስከሆነ ድረስ ከሱ እሻላለሁ በሚል የዕለታዊ ነገር የሆነ ነገር በችግር ሰዓት የአረብ ሀገር ላይ ሆኜ እስከዛ ድረስ እስከ መስጠት ገባችሁ። ግን ደግሞ ይሄንን ሳደርግ ምንድን ነው የሚሉት የሚመጡ ሴቶች ሁሉ እኔ በቃ እህት እንደውም ካስተዋወቃቸው በኋላ የሆነ ጊዜ ላይ ምንድን ነው የሚያደርጉት? ቦሬ ይሰሙና ከእሷ ጋር የሆነ ነገር አለው ተብሎ ይለያያሉ። እኔ ለእሱ የሆነ ስሜት ካለኝ አንደኛ እነዚህ 2 ሴቶች እስከሚመጡ ድረስ ለምን ጠበቅኩ? ረጅም ዓመት ነኝ የማውቀው፣ እነሱ ናቸው የሚያውቁት። ሁለተኛ ነገር ደግሞ እነሱ አንዷ በመሀል ስትወጣ ለምን አልገባም? የዚህ ፍላጎቱ ካለኝ ይሄ ነው። የሰው ልጅ አስተሳሰባችሁ ጠባብ ነው። ሰፋ አድርጋችሁ ማሰባችሁ። በተለይ በትዳር ዓለም ላይ ወይም ደግሞ በፍቅረኛሞች ዓለም ላይ ሴቶች እንደዚህ አይነት መስዋዕት የምታስከፍሉ ወንዶችን ወይም ደግሞ ወንዶች እንደዚህ አይነት መስዋዕት የምታስከፍሉ ሴቶች ጥንቃቄ መውሰድ አለ። ምን አይነት ሰው ነው ማናት ምንድናት የሚለውን ማጥናት አለባችሁ። ከኔ በፊት እስከነበረች ድረስ የዚህ እቺ ልጅ ይሄ ፍላጎት ቢኖራት ለምንድን ነው ይሄን ልጅ እስከ ዛሬ ድረስ ያልያዘችው ወይ ያላገባችው ወይ ፍቅረኛ ያላረጋችሁ ብላችሁ መጠየቅ አለባችሁ። ሌላው ነገር ደግሞ እኔ ከቤተሰብ ጋር ተዋውቆ እንዴት ነው ቤተሰብና ቤተሰብ የተዋደደ ብዙ ደረጃ በእኔና በሱ ምክንያት ቤተሰብ ተዋውቆ ብዙ ደረጃ የደረሱ ሰዎች እውነት እኔ እና እሱ የሆነ ነገር ቢኖረው ወይ ደግሞ ቤተሰብ እኛ አንድ ነው ቢፈልግ ሌላ ሰው እስከሚያገባ ይጠብቃሉ ወይ? እኔስ ሌላ ህይወት እስኪኖረኝ ይጠብቃሉ ወይ?
ይሄንን እናንተ ለራሳችሁ መልስ እንድትይዙ ስለምፈልግ ነው። አሁን የነ ሄሉ ህይወት ውስጥ የኔ ነገር ስለተገጣጠመብኝ ነው ይሄን ነገር ልላችሁ እየቻልኩትኝ። ስለዚህ አንዳንድ ጊዜ ድፍን ባለ አስተሳሰብ ሳይሆን ማሰብ ያለባችሁ፣ ጥላቻም ካለባችሁ ጥላቻችሁን በልክ አድርጉት። ማለት ሰውን አይታችሁት እንደዚህ የምትወዱት ሰው ሊኖር ይችላል፣ የምትጠሉት ሰው ሊኖር ይችላል። እሱን እናምናለን። ግን ደግሞ ሰውን ስትጠሉት ምክንያትና ሰበብ ሊኖራችሁ ይገባል። ሰበብ ሲኖራችሁ ደግሞ አሳማኝ ነገር መኖር አለበት። ስለዚህ ትናንትና ልዑል ሁሉንም ነገር አስረድቷችኋል። በተቻላችሁ መጠን የገባችሁ ገብቷችኋል፣ ያልገባችሁ ደግሞ አይመለከተውም እሱ። ኦኬ፣ አይመለከተውም። መመለስ ያለበት ላላመነ ጥያቄ ለሆነበት ሰው ብቻ ነው የመለሰው። እያወቃችሁ መረዳት ላልፈለጋችሁ አይመለከተውም። ልዑል የማስረዳት ግዴታ የለበትም። ልዑል የራሱን ፐርሰናሊ ላይፍ ለእናንተ ማውጣት የለበትም። አሁን እናንተ እያደረጋችሁ ያላችሁት ነገር የልዑልን ላይፍ አታውቁም። እዚህ ጋር በቪዲዮ ባያችሁት መልኩ ልዑል ለሄሉ ቦታ አላት እያላችሁ የምታወሩት ግን እሱ የእሱ ህይወት ልክ እሱ እንዳለው ምን እንደሆነ የምታውቁት ነገር የለም። ፍቅረኛ ይኑረው፣ የራሱ ህይወት ይኑረው፣ ከሄሉ ጋር ምን ይኑረው የምታውቁት ነገር የለም። ይህን ነው እናንተ እያደረጋችሁ ያላችሁ። ሲቀጥል ደግሞ ከያብ ጋራ ብዙ ለፍቷል ይሄ ልጅ በመሀልም አንደኛ ነገሮችን ለማጥራት፣ ሁለተኛ ነገር ደግሞ ነገሮች ከጠሩ በኋላ እንኳን አብረው እንዲሆኑ ጥረት እያደረገ ነበር። ግን ሊሄድ ያሰበ እግር ቢሰበር ማይቀር ይላል ያገሬ ሰው። እና እቺ ተረት የኔ ናት እኮ ጋይስ። ሌላ ሰው ሲል ሰምታችሁ ታውቃላችሁ? እኔ በባለፈው ያወጣሁት እና ሊሄድ ስላሰበ ብቻ ነው ሰበብ ፈልጎ የሄደው። ምክንያት አያችሁ፣ ምክንያት እንኳን ሲባል ይሄ ነው ምክንያት ብሎ እንኳን ያወጡት ምክንያት የለም። በቀጣይ ያብ ወደ ቻናል ስትመጣ በራስ ነገር ብትመጣ ደስ ይለኛል። እንደ ሌሎች እያለቃቀስክ ወይም ደግሞ የሄሉን ስም አታክ እያደረግክ እንድትመጣ አልፈልግም። እኔ በበኩሌ ማለት ነው። እውነታውን ስነግር በአንድ ላይ በጋራ ሆናችሁ ሀሳባችሁን ገልጻችኋል። ግን ሰዎች ጥያቄ አቀርበውብህ የተወሰነ ነገር ማስረዳት እፈልጋለሁ ካልክ ደግሞ አንድ ቪዲዮ ስለተለያያችሁበት ነገር ብቻ በዚህ ወጥቶ አፈቅራት ነበር እንደዚህ ገለመሌ ያለፈ ሌሎች የሚደግሙትን ታሪክ እንድደግምልን አንፈልግም። ከህይወቷ ወጣ ነው አለቀ። እኛ እናንተ በመለየታችሁ ተደስተን ሳይሆን ስለማጠቅማት ነው እያደረግ ያለው ነገር እሷን የሚጠቅም ነገር ስላልነበረ። አንተ ሁሉ ነገር የምታደርገው በቅናትና በል ነው። በቃ ቪዲዮውን ማየትና ማስተዋል ካልቻላችሁ አላቅም እንዴት እንደተረዳታ ጀምሮ። ግን ያብ ላይ ያለው ነገር እልህ፣ ቅናት እና በቃ እኔ ያልኩት ካልሆነ ኦኬ ያ ነው። ሄሉ ጋር ደግሞ የዋህነት፣ ሰው ማመን፣ ችኩልነት ይታይባታል። ይሄ ነው አሁንም ትናንትም ወደፊትም ይጎዳታል ብዬ የምሰጋውና የምፈራው ነገር ቢኖር ይሄ ነው። ህይወትሽ ላይ ጠባሳ የሚጥልብሽን ነገር ሄሉ ተጠንቀቂ። ከዚህ በኋላ ሄሉ ጠንካራ ናት፣ ታልፈዋለች ይሄን ነገር። ግን ስታልፈው በህይወቷ የወጡ ሰዎችን በማስገባት ምናምን አይደለም። ቢወጡም እንደ ናቲ የወጡ ሰዎች ከሆኑ ነው። ናቲ አሁን እውነት ለመናገር ጠባሳ ታሪክ የላቸው። ከፈለጋችሁ ጻፉልኝ። ጠባሳ ታሪክ የሆነ ማለት አሁን በባለፈው ብቻ ሲገናኙ እድል የተሰጣጡ ሰዓት መደማመጥ ስላቃታቸው ብቻ ነው የተለያዩት በነገራችን ላይ እንጂ ናቲና ሄሉ የማለያያቸው ምንም አይነት ነገር አልነበረም። እውነት ፈራጅ ከሆናችሁ ማለት ነው። ለምን ሁለቱም ምርጥ ልጆች ናቸው። የዋህነት ውስጣቸው አለ፣ ንጹህ ፍቅር ውስጣቸው አለ። ግን ደግሞ ሁለቱም ጋር ትዕግስት በማጣትና ባለመደማመጥ አንዱ ከአንዱ ፉክክር ነው ያለያቸው እነሱና የሆነው ሆኗል። ሄሉ ደግሞ በህይወቷ ትቸኩላለች። በቃ ጥሩ ልቧ፣ የዋህነቷ፣ መልካምነቷ እያለ ህይወቷን እያሰናከለባት ያለው የምትቸኩለው ነገር ነው። ለውሳኔዎችሽ ሄሉ ከዚህ በኋላ አትቸኩይ። እግዚአብሔር ያለው ነገር እኛ በቸኮል ነው፣ እኛ በሮጥ ነው። እኔ ለምሳሌ በሮጥኩት በዘለልኩት በሰራሁት ቢሆን ኖሮ ፎቅ በፎቅ ላይ ኢትዮጵያ ነበረኝ። አሁን ግን የት ነኝ? ዛሬም እዛው ነኝ። በመሮጥ የሚሆን ነገር እግዚአብሔርን አስቀድሙ። ማንኛችን ቢሆን የሆነ ነገር ስታደርጉ የፈጠራችሁን አምላክ አስቀድሙ። ከዛ በኋላ ነገሮች ይፋና እውነት እየሆኑ ይመጣሉ፣ ይሳካሉ። በሰው ግፊትም አታድርጉ። ከዚህ በኋላ ሄሉን ማንም እንዲገፋትም ሆነ ማንም በህይወቷ ላይ እንዲወስንላት አልፈልግም። እኔ በበኩሌ እኔን ከጠየቃችሁ ሄሉ ከፈጣሪዋ ጋር ተነጋግራ ራሷ ናት ነገሮችን መወሰን ያለባት። ሰው ገፍቶት እየሄደ ሰው ገፍቶት እየመጣ አይነት ህይወት የለም። ይህን እየመረራችሁ ዋጡት። በተረፈ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰብስክራይብ ስታደርጉ የደወል ምልክቷን ተጫኑ። ውድ ቤተሰቦቼ ሀሳብ አስተያየታችሁን የተሰማችሁን በኮሜንት ማስቀመጥ ትችላላችሁ። ልዑልዬ ጠንበሌ ደግሞ ጠብ የሚል ቃል የተናገርካቸው በሙሉ ጠብ የሚል ነገር የላቸውም። ሁሉም አመርቂና አሳማኝ ነገሮች ናቸው። የሰማ ይስማ፣ ያልሰማ ገደል ይግባ። የመጨረሻ ምርቃቴ ነው። በጣም ነው የምወዳችሁ። ባይ ባይ። ቪዲዮ እንዳይረዝምባችሁ። ቻው